አዝናለሁ። በ21ኛው ክፍለ ዘመን አንተ ስለምን ሽር ነው የምታስበው? ጦረኛ መስለን እንዳንታይም ነው አሁን ያንተ አስተሳሰብ ነው የገነገነው ሲባል በነገራችን ላይ ጦርነት ለምን መስለን ትላለህ? ለምን ፈራኸው? እንደገና ነው መፍራት አይደለም በሰላማዊ ትግል ታዲያ መስለን ለምን ትላለህ? ነን እኮ ነው ማለት ያለው። በነገር ላይ ከራሳችሁ ጋር ተጣልታችሁ ነው እንጂ አንተ ራስህ እኮ አሁን ሰላማዊ ትግል ነው እያካሄድ ያለው። ብዕር ይዘህ ማይክሮፎን ይዘህ ነው እየሰራ ያለው። ጠመንጃ ይዘህ አይደለም። እኔ ለምንድን ነው የምትጋብዘኝ? ጠመንጃ የለኝ፣ ሰራዊት የለኝ፣ ለምን ትጋብዘኛለህ? አው እንግዲህ ትናንት ነው አጣጣኝ መሳይ። ችግሩ ምን መሰለህ? አንድ ጊዜ አንድን አመለካከት ላለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብልህ ልታምን አትችልም። ሰላማዊ ትግል አይካሄድም ወይም በሰላማዊ ትግል ውጤት ማምጣት አይቻልም የሚል ቲዮሪ የለም። ሰላማዊ ትግል ለማንኛውም አይነት ችግር መካሄድ ይችላል። አንደኛ መነሻ ትክክል አይደለም። ላለብን የህልውና ችግርም ሰላማዊ ትግልን መጠቀም እንችላለን። ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሁለተኛ አሁን ስጠይቀኝ እየተነጋገርን ያለ ነው ሊሰራ በሚችል በቲዮሪ ደረጃ መጽሐፍቶች ላይ ፊልሞች ላይ ሌሎች ነገሮች ላይ በሐሳብ ደረጃ የምናምንበት ሳይሆን ይሰራል ላይሰራም ነው። የአማራ ህዝብ ጥይት እየተተኮሰበት ቤቱ ድረስ አብይ አህመድ ወታደር ልኮበታል እና እጁን አጣምሮ ነው የሚጠብቀው። በቆመ ጠብቀኝ ዘመን እንደቆመ ጠብቀኝ ነው። አንድ ሰው ድሮን ከታጠቀ ለምሳሌ አንዳንድ ጊዜ የፋኖ አመራሮች ሲናገሩ ሰማለሁ። የፌዴራል መንግስቱ ድሮን ስለታጠቀ እኛ ድሮን ስለሌለን ይሄ ከድሮን የሚሰነዘረብንን ጥቃት ለመከላከል አንዳንድ ባህላዊ መንገዶችን እንከተላለን ይለዋል። ባህላዊ መንገዶች እንዲህ ናቸው አይዶን ነው። እነዚህ በድሮን ዘመን በጨበጣ ውጊያ ነው እሳቤ ላይ ያሉት። ዛሬ ሮቦቶች በሚዋጉበት ዘመን ላይ እንዴት ስለ ጨበጣ ውጊያ ታስባል? ቆመ ጠብቀኝ መሳሪያ ምናምን አሁን እያወጡ ነው። አሁን ያለው ኢንቫይሮንመንት ለዛ እንትን ነው። ይሄን ማየት አለብህ። ሁለተኛ ሳሩም ቅጠሉም ከዚህ ሰውዬ ጋር በተነሳበት ሰዓት ሳሩም ቅጠሉም በአንተ ላይ በተነሳበት ሰዓት እንዴት ድብድብ ትገጥማለህ? አጠቃላይ ዘመቻዎች ድልን እያስገኙለት አይደለም። በየአቅጣጫው ኪሳራ ነው። በየአቅጣጫው እያለቁ ነው ያሉት። በግራ በቀኝም እየተገደሉ ነው ያሉት። በጎጃም ቲሊሊ 3 ሻለቃዎች እንደዚሁ በውጊያው ከጥቅም ውጭ መውጣታቸውን ነው እየሰማ ነው። እንግዲህ ከጥቅም ውጭ ወጡ ሲባል በከፍተኛ ደረጃ የተጎዱና ህይወታቸውን ያጡ ሊሆን እንደሚችል ነው። ዝርዝሩን በደንብ ስናገኘው የምንገልጸው ይሆናል። በሸዋም አካባቢ እንደዚሁ ምንጃር ቀጠና ውጊያዎች መካሄዳቸውን ሰምተናል። በወሎም በተመሳሳይ በተለያዩ ቀጠናዎች ውጊያዎች እየተካሄዱ እንዳሉ ነው። የሻለቃ ከፍ ያለው አይነት ከዚህ በፊትም በተለያየ መልኩ ያጣናቸውን የፋኖ ታላላቅ መሪዎችን እያስታወስን በተለይ ደግሞ አንዳንድ ጥሩ ያልሆኑ ነገሮችን እየሰማን ነው። አገዛዙ ላይ ምንድነው ጠመንጃቸውን ወደዛ ማዞር ሲገባቸው እርስ በርስ ያደረጉ አካባቢዎች እንዳሉ በዚህም የተነሳ ጥሩ አዝማሚያዎች እንደሌሉ የሚገልጹ መረጃዎች በስፋት እየወጡ ነው። ይህንን በቅርበት እየተከታተልን እንገኛለን። መቼም ቀና አይልም። እንኳን አይደለም እንዲሁ በቃላት ተጎሻሽመው ህዝቡ ምን ያህል ስሜቱ እየተረበሸ እንዳለ እናውቃለን። አይደለም ጥይት ተተኳኩሰው አገዛዙ የሄደ ያለበት ጥግ በጣም የሚገርም ነው። ኤንድ ኦፍ ዘ ዴይ በእንዲህ አይነት ስሜት ውስጥ ሆነን ነው እንግዲህ ህወሓት ልትዋጋን ነው ወይስ ልትታረቀን ነው? ሪሊ ከህወሓት ጋር መታረቅስ ይቻላል? ከህወሓት ጋርስ መዋጋትስ ያዋጣል ወይ? ሁለቱም እኩል ክርክር ነው። ፋኖ ቢፈራ ደስታው ነው። ልኩን የሚያሳይ ኃይል ባይኖርበትና በየቦታው የሄደ 30-50 ወታደር እያዘ አትችሉንም እኛ እኮ ኢትዮጵያውያን ምንትስ እያለ የፈለገውን እየረሸነ ምን እያለ ጸጥ ማሰኘት ቢችል የሚመርጠው እሱን ነው። ምክንያቱም ንጉስ መሆን ነው የሚፈልገው፣ ማንንም ማንበርከክ ነው የሚፈልገው። ስላልቻለ ግን ያለፉት 1 ዓመት ስራቸው የነበረው ወንድማቸውን ማጥቃት ነው የነበረው በእውነት ለመናገር ከሆነ እና አሁን ሌላውስ እንዴት ነው? እዚያ መስለው እርግጥ የነሱ የለም እንዴት የለም ሲጀመር አጠቃላይ 120 ይሆናል። የት ያለው የት ያለው ሁሉም ነው አሰብስቡ አለሻለጋ ምናምን ሆኖ አለሻለጋ ሁሉ ሆኖ ነው ወይ አይሆንም? አጠቃላይ ወደ የቤቱ ገብቷል። በስልክ እንደዚህ አይነት ነገርም በስልክ በዚህኛው አታወራኝ።
ወይ አጠይቅኛ እኔ ላይ ነው እኮ ሁላችሁም እንትን የምትሉ በቃ በይደውልሻለሁ እኮ በእንትን እንደዚህ ነው የትም የሚያመልጥ ነገር የለም እሱ ሁሉ መውጣት ስለሚችል ዞሮ እንደዛ ነው ለማንኛውም በይደውልሻለሁ የተወደዳችሁ ወገኖቼ ኢትዮጵያውያን እንደምን አላችሁ እንደምን ሰነበታችሁ ቀደም ሲል ያዳምጣችሁ ቀንጨብ የተደረጉ የቪዲዮ ክሊፖች በፌስቡክ ላይ ተለቀው አግኝቻቸው ነውና ሲናገሩ አሁን እነሱ ወይ ሌላውን ህብረተሰብ ያሳመኑ ሊመስላቸው ይችላል እዚህ ላይ ያለው ነገር በሙሉ መቃወመው ነው ከአበበለውና ልደቱ አያሌው በስተቀር ሌሎቹ በእድሜ ታናናሾቼ ናቸው እንግዲህ ልደቱን እኔ የማውቀው በእኛ እድሜ እኩያ ነው 1983 ሰራዊቱ ሲበተን የኛው ወጣት ክፍል ግን እንደውም ከድሮ ልጅ ሆነው ቤቢ ፌስ እና ምንም ለውጥ የለውም ማለት ነው ያው በደንብ ጅራትም ስለቆላ ከህወሓቶች ጋር ሲሞዳሞድም ስለነበር ተመችቶት የኖረ ሰው ነው መሳይ መኮንን ይሄኛው ስለ ጦር መሳሪያ ያወሩት እና አበበ በለው ትችታቸው የሁሉም እኔ አልተቀበልኩትም ለምን ብትሉ ወታደሮች የነበሩ አይደሉም የውትድርናን ወይም የጦር መሳሪያን ለመገምገም ወታደር መሆን ይጠይቃል ለምን አለ ብትሉኝ ከነ ማስረጃው ከነ ማተንተኛው ከወታደራዊ ሳይንስ አኳያ የማውቀውን ለመናገር ነው ዘመኑ ላይ ድሮን ተሰርተዋል የተለያዩ ጦር መሳሪያዎች አሉ ለምሳሌ 50 ካሊበር የሚባል መሳሪያ አለ በሁለት የዓለም ጦርነት የተሳተፈ መሳሪያ ነው አሁንም አሜሪካኖችም ይጠቀሙበታል እንግሊዞችም ይጠቀሙበታል ኦኬ የጓንዴ መሳሪያ ለምን ወጨፎ አይሆንም ይሄ አንድ የሚተኩሰው እሱ እኮ አስተካክሎ ያገኘው እኮ ራንደምሊ ድሮን ሊጥል ይችላል ማንኛውም የጦር መሳሪያ የሚናቅ የለውም ጥይቱ ከተገኘ እናንተ እንደምትሉት አይደለም ድሮን ፈጣን የሆነ ነገር ነው በድንገት ሊከሰት ይችላል ግን ጥሩ ንቁ ወታደሮች የዩክሬን ወታደሮችን አይቻለሁ የራሻዎችም እንደዚሁ በክላሽንኮቭ ጥይታቸው እንደውም አንድ ነገር ልንገራቸው ኢንፋንትሪ ኮርስ ላይ የእግረኛ ጦርነት ትምህርት ላይ አይሮፕላን ሲመጣ የግድ ጸረ አይሮፕላን ብቻ አይደለም የሚተኩሰው እግረኛው በሙሉ በጀርባው ይተኛል እንዳለ ያንጣጣዋል የተገኘውን ጥይት ከዛ ውስጥ አንድ ሊያገኘው ይችላል እንጂ አይሮፕላን መጣ ብለህ መደበቅ የለብህ ራንደምሊ በቀጠቅላላ ይተኩሳል ወደ ሰማይ ከዛ ውስጥ አንድ ሊያገኘው ይችላል ይሄ በእግረኛ ትምህርት ላይ አለ ተምረናል እኛ የባህር ኃይል ኮርስ ነው መጀመሪያ የምድር ጦሩን የእግረኛ ታክቲክ እንማረዋለን ተምረናል እንጂ የግድ ጸረ አይሮፕላን ብቻ አይደለም ማንኛውንም የጦር መሳሪያ ትጠቀማለህ አይሮፕላን አሁንም የዩክሬንና የራሻ ጦርነት ላይ ይጠቀሙበታል ክላሽንኮቭ ጠመንጃቸውን መትረየስ ተኳሹ ምኑም ሁሉም እርግጥ ነው የረቀቁ ፈጣን ሚሳይሎች አሉ ጋይደድ ሚሳይሎች አሉ እነዛ እኮ ረዳት ናቸው ዋናው ቪክቶሪ ወይም ድል የሚያስገኘው እግረኛ ሰራዊት ሄዶ የአንድን ቦታ ሲቆጣጠሩ ነው ድል ተገኘ የሚባለው የጦር መሳሪያ ጋጋታ አይደለም የፈለገ የጦር መሳሪያ ቢንጋጋ የቪየትናም የአሜሪካኖችንና የቪየትናሞችን ጦርነት ይው ከጦር መሳሪያ ይልቅ ያሸነፈው ታክቲክ ነው ከጦር መሳሪያ ውጪ አንደርግራውንድ የሰሯቸው ባንከሮች ኢንክሉዲንግ ቦቢ ትራፕስ የአውሬ ወጥመድ ምናምን እየሰሩ ነው ብዙ አይነት ታክቲክ አለ አሁን እዚህ ልክ እንደ ወታደር በድሮን ዘመን ምናምን ያላችሁት ፈንዳ ማታቀው ነገር አትቀባጥር ልደቱ አያሌው ጓንዴ ምናምን ሲል ነበር ጓንዴ አሁንም ስራ መስራት ይችላል ሩሲያ ቲ-55 የሚባሉ ታንኮች ነበራቸው በሁለት የዓለም ጦርነት እነሱን አሁን ለታዳጊ ሀገሮች ይሸጣሉ ለእኛም ሀገር የምስራቁ ጦር ግንባር ጊዜ የደረሱልን እነሱ ናቸው እነ ሶማሊያ ቲ-62 ታንክ ነበራቸው ግን
ሁልጊዜ አሸናፊው የጦር መሳሪያው ሳይሆን ከመሳሪያው በስተጀርባ ያለው ወኔ ነው። በ1960ዎቹ 70ዎቹ ሩሲያኖች፣ ቡልጋሪያኖች፣ እነዚህ ሶሻሊስት ሀገሮች እነ ቻይና ጭምር ለሻዕቢያና ለጀብሃ ክላሽንኮቭ ጠመንጃ አስታጥቀዋል። የኛ ጦር ግን የነበረው ኤም1 ነው፣ ሲንግል የሚተኩስ የሁለት የዓለም ጦርነት ሆኖ ግን በሱ ያሯሩጣቸው ነበር። ለምን? ዌል ትሬንድ አርመድ ፎርስስ ነበረ። ይሄ ነገር መረሳት የለበትም። በ1956 ሶማሊያ ኢትዮጵያን ወራ ነበር። አንድ የአየር ወለድ ብርጌድ በኤም1 ጠመንጃ ብቻ ዘምቶ አንድ ብርጌድ አንድ ክፍለ ጦር የሶማሊያን ጦር ድራሽ ከአንድ ታንክ ጋር ሀርጌሳ ድረስ ገብተው እነ ጀነራል አማን ጃንሆይ ለምነው ነው ልጆች ተመለሱ፣ እነሱ ውስጥ ገብተው ሊፈጇቸው ነበር። ግን ተመለሱ ተለምነው ነው። ጦር መሳሪያ ምንም ማለት አይደለም። ጓንዴ አሁንም ከተገኘች ጥይቱ ካላት ትሰራለች። ወታደሮች አልነበራቸው፣ አትቀባጥሩ። ሰባዎች ሳይሆን ከ60ዎቹ የእኛ ሰራዊት በኤም1 ነበር ወጥሮ የያዛቸው። እንግዲህ ተመልከቱ። ሻዕቢያ በ1969 የእኛ ሰራዊት ዘመናዊ ጦር መሳሪያ ከማግኘቱ በፊት 60 ሺህ ደርሰው ነበር። የሶማሊያ 500 ሺህ ጦር አለ። በዚህ በ500 ሺህ ላይ 250 ሺህ መደበኛ ጦር ነው። እስከ ሀረርጌ ምናምን ሁሉ ገብቷል። ያኔ ሁለተኛ ክፍለ ጦር ብቻውን አስመራ ዙሪያን እንደገና ደግሞ ባህር ኃይል ምጽዋን ኤሪያ የጠበቀው የነበረው መሳሪያ የእግረኛው የባህር ኃይል እግረኛ ኤም1 እንጂ ክላሽንኮቭ አልነበረም። እነሱ ግን ያኔ ነበር ምጽዋን መቆጣጠር የነበረባቸው። ግን የነበረው ሰራዊት ወኔ ነው። ሌላ በኋላስ መንግስቱ ኃይለማርያም በግድ የሚያንጋፍፉት ሰራዊት ነበር። ራሳቸውም ተርበውታል። በኋላ ከነ ግብስብስ ብለው የራሳቸው ሰራዊት የተረቡበት መጽሐፋቸው ላይ ይቻሉ። በግድ ብሔራዊ ወታደር እየተባለ እሱ ነገር ነው የሰራዊቱ ሩጫ በሩጫ የሆነው ሩጫ። ምጽዋ ሻዕቢያ የካቲት 1 ጥር 30 ሌሊት ጀምሮ የካቲት 1 ያንን 80 ኪሎ ሜትር እኛ ግቢ ደርሰዋል የተረፉት ጦር ሰራዊቶች። እንግዲህ ወታደር ስለነበርኩ በምሳሌ ነው ማስረዳችሁ ከእውነተኛ ታሪክ ጋር ማለት ነው። እና እነዚህ የምትቀባጥሩ ሰዎች በተለይ አሁን የፋኖን አስመልክቶ ለፋኖ እንደኔ አይነቱ ወታደር ምክር ቢሰጥ ደስ ይለኛል። የፋኖ ትልቁ ችግር ምንድነው ታውቃላችሁ? በወታደራዊ ሳይንስ የሚመሩ አይደሉም። እነሱ እኮ የሲቪል ተዋጊዎች ናቸው ብላችሁ ብትጠይቁኝ ምሳሌ የምሰጣችሁ ጠላቶቻችንን ሻዕቢያ ሰራዊቱን እኮ በደንብ ነው የሚያሰለጥነው። ወታደራዊ ሰልፍ ኢንፋንትሪ ኮርስ በደንብ ሰልጥነው ዲሲፕሊን አንብበውላቸው ወታደራዊ ይሄን ብታደር እንዲህ ትሆናለህ፣ ይሄን ብታደር እንዲህ ይሆናል፣ ይሄን ብታደር አንድ ወታደር ምን ማድረግ እንዳለበት ምን እንደሌለበት ህግና ደንብ ይነበብለታል። ይሄ ታዲያ አዛዦቹንም ይጨምራል። ሰራዊት ካስመታ እንደዚህ ካደረገ ከወታደራዊ ህግና ደንብ ውጭ ካሜራ አሁን ያኔ እንኳን ደግነቱ የለም እኮ እነሱን የጠቀማቸው በዛን ጊዜ ይሄ ሶሻል ሚዲያ ስለሌለ የሰራዊታቸውን ታሪክ የሚያባክን ግለሰብ የለም። አሁን እኮ እነ ዘመነ ካሴ ከጫካ ስር ይሆኑና እንደዚህ ሆኖ በቃ ፓርላሜንት ውስጥ የሚደረግ ውይይት ይመስላል። ይሄ ለትክክል አይሆንም። ለአመራር እንደዚህ አይነት ሰው አይሆንም። ኮምፕሌን እኔ እንደዚህ ነኝ፣ አዎ 4 ኪሎ ገባለሁ። እንዲህ አይነት እንደ የጫካ ትግል ከሆነ በምንም ተአምር ሚዲያ ላይ ወጥቶ በጣም ሀምብል የሆኑ ያውም ለህዝብ ጥሪ ለማድረግ
እንጂ ስትራቴጂ እኔ እንዲህ ነኝ፣ ሌላውን ሰው መክሰስ፣ ሌላውን ሰው ማጋለጥ፣ እነከሌ እንደዚህ ሆነዋል፣ እንዲህ አይነት ነገር የለም። አሁን እኮ አንድነት እንዳይኖራቸው እነ መሳይ መኮንን ጋር ነው የሚገናኙት። እውነቴን ነው እላችሁ፣ ያ መሆን የለበትም። ከነ መሳይ መኮንን ይሄ ውጭ ሀገር ያሉ ሚዲያዎች በፍጹም ከጠላቶቻችን ተማሩ። ሻዕቢያና ወያኔ የራሳቸው ሬዲዮ ጣቢያ ነበራቸው በጫካ ውስጥ። የራሳቸው ማዕከላዊ ኮሚቴ በሚሰጣቸው መሰረት ነው ለህዝብ ፕሮፓጋንዳ የሚነዙት። ይሄንን በዩቲዩብ ማድረግ ይቻላል በራሳቸው የታመኑ ምንጮች። እሱንም ደግሞ ጥንቃቄ የተመላበት የሚዘምቱበትን ወይም ደግሞ የሚታገሉበትን ድርጅት ደካማ ጎን በምንም ተአምር ለህዝብ አይነገርም። ባለፈው ጊዜ ማነው እስክንድር ነጋ ከፍ ያለው የሚባል ከበጀርባው ተገደለ የሚል ነገር ተናገረ። እንደ ጫካ ትግል ትክክለኛ ሚሊተሪ ሳይንስ ወይም ወታደራዊ ቅጣት ቢሆን ኖሮ በግምገማ ያንን ግለሰብ እንዲገደል ያደረገው ተገምግሞ ያኛው ላይ የህይወት እርምጃ ይወሰዳል። እሱም በሚስጥር ነው፣ አይታወጅም፣ አይነገርም። እነ ኢሳያስ አፈወርቂ እንደዛ እየገደሉ ነው አስመራ የገቡት። እነ መለስ ዜናዊ ታዩም አሁን ሚስጥራቸው አሁን ስልጣን ከያዙ በኋላ እኮ ነው መገላለጥ የመጣው። አረጋዊ በርሄን አምልጦ ሄደ። ብዙ አይነት ነገር አለ፣ ግን ገመናቸውን ይደብቃሉ እነሱ። አረጋዊ በርሄ ግን ያው በአሁኑ ሰዓት ብዙውን ነገር እያጋለጠ ነው ያለው። ለምን ብትሉ ልክ አልነበረም። ልክ ቢሆንም ባይሆንም ለድል የሚያበቃ ስትራቴጂ ነድፈዋል። ለበጎ ሳይሆን ሀገርን ለማጥፋት። ፋኖ ሀገርን ለማጥፋት እየሰራችሁ ነው ያላችሁት በአሁኑ ሰዓት። ሀገርን ለማጥፋት ሲል አሁን እና አብይን እየረዳችኋቸው ነው። ለምን እርስ በርሱ እየተጋጫችሁ። አሁን ለፋኖ የሚበጀው እኔ በበኩል ሰጀስት የማደርገው በደርግ የኢትዮጵያ ሰራዊት ዘመን ወታደሮቹ የነበሩ አዛዥ ቢሆኑላችሁ አሉ። ደግሞ አካባቢያችሁ ላይ እንደምን የነበሩ አሉ። እንደዛ አይነት ሰዎች ያስፈልጓቸዋል። ምናልባትም ከዚህ አሁን ካለው መከላከያ ከርተው የመጡ ምናምን የምትሏቸው ከሆነ በፍጹም አይሆኑም ለዛ ጉዳይ። አንድ ኮማንዶ የነበርኩ የሚል ሚሊተሪ ልብስ አሳምሮ የሚለፈልፍ ባለጌ ነበር። አሁን ድምፁ ጠፍቷል፣ እንዲሁም ሰምቼው አላውቅም። እንደዛ አይነት ነገር አለ ያስፈልገው። ያ ሰው ማን እንደሆነ እንዲታወቅም አያስፈልግም። የውጊያ ስትራቴጂ የምናም በፕሮፓጋንዳ ብቻ ይሄንን ህዝብ አትዋሹት። ወታደር የነበረ አሁን ሻለቃ ዳዊት እኮ ሞክረዋል እና ፋኖ አርበኞች ራሳችሁን ገምግሙ። ተሰባስባችሁ ወይም ደግሞ ከሻለቃ ዳዊት ጋር ተመካክራችሁ ወታደር የነበረ ሰው ተነጋግሮ ውጊያውን ቃለ መሐላ ፈጽሞ ይምራው። የኢትዮጵያ ህዝብ እኮ እናንተን ተስፋ አድርጎ ነበር። እውነቴን ነው የምላችሁ። ኢቨን ደቡቦች ሳይቀሩ እኔም ተስፋ አድርጌ ነበር። ግን የሚታያችሁ እንሞትለታለን የምትሉትን የአማራ ህዝብ ለማዳን ሳይሆን ቀጥታ ህልማችሁ 4 ኪሎ ሄዳችሁ አዲስ አበባ ሄዳችሁ ስልጣን የምትይዙበትን ይሄንን ዘመነ ካሴ በግልጽ ተናግሮታል። ታዲያ እኔ ልመነኩስ አይደለም የምታገለው ለስልጣን ነው። እንኳን እኔ አብይስ ጠቅላይ ሚኒስትር ሆኖ አይደለም ወይ የሚል ቃል የተናገረበት ቦታ አለ። እሱ ደግሞ ከዛ ሆነ ያናፋባቸዋል። የጅብ ቆዳ እጃቸው ላይ አስሯል። ይሄ እንግዲህ አብይም ቢሆን የጅብ ቆዳ ይሰራ አይሰር እንጂ ስልጣን ላይ ሲወጣ እናቴ ህልም አልማልኝ ንጉሥ ትሆናለህ ተብያለሁ ነው የሚለው። ዘመነ ካሴም ቢሆን ምንድን ነው የተባለው?
ንጉሥ ቴዎድሮስ ሶስተኛ ቴዎድሮስ ተብሎ እዛ ተንብዩለታል የሚል ነገር ተነግሯል። አይሆንም። ያ እንደው እንደዛ አይነት ትንቢት ወሬ እንኳን ቢመጣ ሞትህን ነው የምታፋጠነው። እና ጎበዝ ሚዲያ ላይ ያላችሁ የጦር መሳሪያ የጦር ውጊያ ስልት ወይም ደግሞ ውትድርናን ሚሊተሪ ሳይንስ ሳትማሩ እዛ ነገር ውስጥ ገብታችሁ አትፈትፍቱ። አርፋችሁ ተቀመጡ። ጓንዴ አሁንም መስራት ትችላለች። አመሰግናለሁ።